ምንድነው? የቤቱ ቁልፍ። ከዚህ በኋላ እንደ ሌባ በግንብ መዝለል አይጠበቅብህም። እንደ ሌባ? አዎ እንደ ሌባ። ሰላም የምን አዲስ ቤተሰቦች ልዩ የምን አዲስ መሰናዷችን ተጀምሯል። በትላንትናው ፕሮግራማችን 1000 ብር የሚያሸልም ጥያቄን ጠይቀናችሁ እንደነበር ይታወሳል። ስለሆነም ትክክለኛውን መልስ የመለሰውን ተሸላሚያችንን እናሳውቃለን። ትክክለኛው ምላሽ ስለ ሆቱና ሆትሲ የተወራው በ5ኛው ደቂቃ ከ10 ሰከንድ ላይ ነው። ስለሆነም ትክክለኛው ምላሽ ይሄ ሰው ይሆናል። በዚህ የቴሌግራም አድራሻ መልእክትን አስቀምጥልን፣ ሽልማቱ የሚደርስህ ይሆናል። የጋዜጠኛ ሶፎንያስ ጉዳይ ዛሬ መነጋገሪያ ሆኗል። ሕክምና ሲያደርጉለት የነበሩ ባለሙያዎች ቅሬታቸውን እየገለጹ ናቸው። እውነት ነው፣ ይሄ ጉዳይ ችላ ሊባል አይገባውም። የልጁ ጥፋት እንዳለ ሆኖ አሁን ግን የልጁን ፕራይቬሲ በሚጋፋ መልኩ ለገንዘብና ለተራ እይታ በሚል በዚህ ደረጃ ማጋለጣችን አግባብ አይሆንም። በቶሎ መፍትሄ ሊሰጠው ይገባል። ምንድነው የተፈጠረው? ለምንድነው ይሄ ቪዲዮ የተደረገው? አንቺ ጋር ነው ተብሎ ሰምተን በመነጋታው ምንድነው የተፈጠረው ነገር? እንደ ግማሹ ማን እንዳረኩ ሁሉ ሊነግረኝ ይፈልጋል። እኔ ጭራሽ ሐሳቡ የለኝም እኮ እኔ እንደዚህ የመቅረጽ ሐሳቡ የለኝም። እንደገባ ፎቶ አንሽዋልሽኝ አነሳው እንጂ ለማንም አልሰጠሁም። አንቄ ያስኩትኝ እሱም ቢያገኙማ ምን ያረጉት ነበር? ቦርናጌን ከገባ በኋላ ነው እንግዲህ የይቅርታ ቪዲዮ ዛሬ በስፋት የተሰራጨውና ለምን ምንድነው ይሄ ሆነው? አንደኛ ህጋዊ ቦታ ሆስፒታል ነው ያመጣነው ከኛ ጋር እስኪ ይታይ ተብሎ ነው የመጣው። ልጆች ካርድ እያወጡ እያለ አንድ ሴት ትመጣና ያቃታል፣ ሰላም ይባባላሉ። ከዛ በኋላ ስልክ ስታወጣ እኛ ልጆች አይቻልም ብለው ይከለክሏታል። ማለት ሰምታናለች፣ በቃ አታረግም፣ በጨዋ ደንብ ነው። እነሱ ዞር ሲሉ ያንን ይቅርታ የሚጠይቅበት አቃታለሁ አለ ሶፎንያስ። ጊዜው ነው ወይ? እኛ ብዙ አለን እኮ መልቀቅ ካስፈለገ ግን አይደረግም፣ ነውር ነው። በዚህ ልክ የልጁን ነገር አውጥቶ እንደው እንዲህ እንዲወጣ ማድረግ እኔ በጣም አዝኛለሁ። በጣም ይሄ ልብ ሁሉ አጥቻለሁ። ማለት እየነገርሽው የሚያጠፋ በተለይ ማመን ስለማልችል ይቅርብ እንጂ ከድርጅት ነው ብሎ ሲለኝ በጣም ነው ያዘንኩት። በዚህ ልክ ምንድነው የምንፈልገው? ማለት ከዚህ የምናገኘው ነገር ምንድነው? ልጁን በዚህ ሁኔታ እዛ ነገር ላይ ማውጣት ለምን አስፈለገ? እኔ አዝኛለሁ፣ ከልቤ ነው የምነግርሽ። በጣም አዝኛለሁ። ማለት ሁሉ ሆስፒታሉ ሁሉ አዝኗል። በዲሲፕሊን እንትን ላይ እንነጋገራለን፣ የምንተው አይደለም። ተጠራርተን ለምን እንደተደረገ እንደ ድርጅት ለሰው ህይወት እንደሚያስብ ድርጅት ቁጭ ብለን እንነጋገራለን። ለዶክተር አናግሬያታለሁ። ደግሞ ከአይምሮ ጤና ጋር በተያያዘ ሶፊ ያለበትን ሁኔታ እንዲህ ነው እንዲያ ነው ብለን አሁን ማብራራት አይጠበቅም። ነገ አይቶት ይጸጸታል እኮ እንደገና። ይሄንን እንዴት ነው እዚህ ነገር ላይ የምታስቀምጪው? ለቤተሰብስ በጣም ነው ያዘንኩት እኮ እንዳልኩሽ። ያለት አሁን ትላንት ያነሱት እኮ ከላይ ለብሶ ሽቶ ተቀብቶ እኔን ሁሉ ሽቶ ሲቀባ ቆይቶ ነው የመጣው ቀያይሮ። ከዛ በፊት እኮ እኛ አለን ካስፈለገ፣ ግን አያስፈልግም። ምንድነው ጌን ማድረግ የምንፈልገው? ማትረፍ የምንፈልገው ከሱስ እኔ አሁን ምን ፈልገው ነው የጠፋብን? የእውነት የሰው ህይወት ነው የሚያሳስበን ወይስ የሆነ የተሰወረ ዓላማ አለ? አሁን ወንድምሽ ቢሆን ታወጫዋለሽ በዚህ ሁኔታ? ለሰው ሁሉ ምን ነግረው ይልኝ ልጅ ቢሆን ወንድምህ ቢሆን አጋልጠህ ትሰጠዋለህ እንዴ? አይሽ ነገ ያንዳንዱ ቤት እኔ ይሄንን ነው ማሳስበው። ነገ ቤታችሁ ይገባል ይልሲ እናያለን። አያረጉትም። ያኔ ምን ነው የዚህ ቀን ባላረኩት ብለው በተለይ ይሄን ያረገች ሴት ናት ብሎኛል፣ ነግሮኛል። ስሟን ይነግረኛል ብዬ አስባለሁ። ይሄን ያረግሽ ሴት ነገ ግን አዝናለሁ። ነገ ልጅሽ ቢሆን እንዴት ታወጪዋለሽ? ወንድምሽ ቢሆን አባትሽ ቢሆን ታወጪዋለሽ? አታወጪው። መደበቂያ ነው የምትፈልጊው። ዛሬ ግን ወንድምሽ ስላልሆነ ልጅሽ ስላልሆነ ምናልባት ይሄ ላይክ እና ሼር የሚሉት ትርፉንም ጥቅሙንም አላውቀውም፣ ለእናንተው ነው የምትሆኔ። ለዚህ ብለሽ አርገሽው ከሆነ ግን እድሜ ልክሽን የማይተውሽ ጸጸት ነው የሚሆንብሽ። ወንድና ሴት ቤስት ፍሬንድ መሆን ይችላሉ ወይንስ አይችሉም? እስኪ እንከታተለው። ወንድና ሴት ቤስት ፍሬንድ መሆን ይችላል? አዎ። ቤስት ፍሬንድ አለሽ? አዎ አለኝ። ፍቅረኛስ? የለኝም። እሺ ቤስት ፍሬንድሽ ፍቅረኛ አለው? የለውም። እሺ ቤስት ፍሬንድሽ ጋር ደውይና አፈቅርሃለሁ በይው። ከዛ እሱ ምን እንደሚልሽ አብረን እናያለን። መቼ? አሁን። ምን ነው? አይ ምን አይዞሽ ፈርታለች። በቃ ስንት ትደዋወላላችሁ? 4 ወይ 5 በቃ
አራት አምስት ናት ትደዋወላላችሁ። አንተም ነው ምንድን ማለት እኔም እንደዚህ አይነት ቤስት ፍሬንድ ቢኖረኝ አራት አምስት የምደውልበት ያጀማ ግን አሁን 200 ሺህ ስገባ አዲስ ነገር አለ ለእናንተ። አንተ ኮተት ወይ አንቺ ልጅ እንዴት ነህ? አለሁልሽ። አለ የት ሆነህ ነው? አሁን ከስራ ወጥቼ እየመጣሁ። እኔ የምልህ አንድ ነገር ልነግርህ ነበር። ምንድን ነው ደግሞ? የፈረደበት ብር ልትለቀቅ? አይ ችጋራ አይደለም። እወድሃለሁ። እኔም እወድሻለሁ። የዘፈን ዳዳቱ እስክስታ ነው አይደል? እሺ ስንት ነው የፈለግሽው? አይደለም የምሬን ነው። ማለቴ ላንተ ስሜት አለኝ። አፈቅርሃለሁ። አፈቅርሃለሁ ማለት ከመጀመሩ ቆይቷል በጣም። ያው ጓደኝነታችን እንዳናጣ ብዬ ነው እንጂ ላንተ ስሜት አለኝ። ኧረ አይደለም፣ ፍራንክ አይደለም፣ የምሬን ነው። ምንም ነገር ብለሽ ያጣች እንደዚህ ወዳለሁ አልሽ። አሁን መናገር አለብኝ ብዬ ስላሰብኩ ነው፣ ሰዓቱ ነው ብዬ ስላሰብኩ ነው። ከተናገርኩ ጓደኝነት ማጣ ስለምሰሪ ነው። ስለዚህ ቁጭ ስለዚህ እኔም በጣም ነው የምር በጣም ነው። እሺ ለምን አሁን አንገናኝም? እሺ በቃ እሺ። እኔም በጣም ነው የምወድሽ። ያ ጀማ ጀመረ ለሱ ስሜት አለሽ? አዎ እንግዲህ አንቺም ወደ ቅያስሽ እኔም እንደ ወደ ቤተሰቦች እኔ እናቴ መጪሽ። ኦ ማይ ጋድ ዋው! አጨብጭቡላት አለ ሰውየው። ለአመታት ተደብቆ የቆየው ፍቅር ሲጋለጥ። ባይገርም ላገባ ነው። አይ አሪፍ ነው። እኔም ፍቅረኛዬን ላስተዋውቅሽ። እየቀለድኩ እኮ አይደለም፣ የምሬን ነው። እኔም እየቀለድኩ አይደለም። ጓደኝነታችን ይሄን አለው። እንዴት እስካሁን ሳትነግሪኝ? አንተ ፍቅረኛ እንዳለክ እስካሁን ነግረኸኛል። አንቺም ልታገቢ አይደል? እኔም እንዳገባት ጠይቃኛለች። እኔም አገባው እኮ ስላረገዝኩ ነው። አጨብጭቡላት። ምን ነው ደነገጥክ? አይ የሚስቴን ዳርኳት ነገር ሆኖብኝ ነው። ምን አልክ? ቆይ ለምንድን ነው ማይገባሽ? እንዲገባሽ እኮ እየሞከርኩ ነው ያለሁት። እድሜዬን በሙሉ ሳፈቅርሽ እየኖርኩ ነው። ቆይ ለምንድን ነው የማትረጂኝ? ከፊቴ ላይ ማንበባችም? ለነገሩ እኔ ነኝ ያረፈድኩት። ቆይ ደግሞ ሸቴን ነው። እኔም ወድካለሁ። ምንድን ነው? የቤቱ ቁልፍ። ከዚህ በኋላ እንደ ሌባ በግንብ መዝለል አይጠበቅብህም። እንደ ሌባ? አዎ እንደ ሌባ። ሌባ ነህ እያልሽኝ ነው? የተለየ ስም አለ? እናትና አባቴ አክብረው ያወጡልኝ የክብር ስም አለኝ። ከፈለግሽ በዛ ጥሪኝ። ማን አልከኝ ስምህ? ሄኖክ። ጀማሪ ሌባ ነህ? ሰው አትናቂ፣ ስርዓት። ሳይህ እንደ ሌሎቹ ሌቦች ማስፈራሪያ ቢጣል ያስክ። የሰረክበትን ዕቃ ያስክበት መንገድ ደግሞ ያስቃል። አወራር ውስጥ ቁጣ የለም። ብቻ ምን አለፋ። ከእንደነዚህ አይነት ጓደኞች ራሳችሁን ጠብቁ የምላችሁ ለዚህ ነው። እስኪ ተከታተሉ። ስትታየውን ፍቅረኛ የሚበረከትላት አትመስልም? አይ ግን ሲታይ ጥሩ ሰው ይመስላል። ምን አላችሁኝ? ወይ ስታምሩ። አደራ ጓደኛዬ እንዳስጎዳብኝ። አሽቃባጭ። በቃ ስራ ስላለበት እሱ ይሄዳል። አሁን አይደለ? ዛሬ ደግሞ መቼ እሱ ነው የሚጋብዘን። ኧረ ችግር የለውም እንዴ፣ እንግዳችን እኮ ነው፣ እኛ እንከፍላለን። ሂዱ እናንተ። እንዴ አሁንማ ቤተሰብ ሆነን አይደል እንዴ? አሁንማ እሱ ነው የሚከፍለው አይደል? ኧረ ችግር የለም እኔ እከፍላለሁ።
ምነው የአይነ ስውሩን ቁርስ እየበላችበት ነው። ሂሳብ ከፋዩ ማን ይሆን? አረ ለምን ሙሉ አትወስጁ? ላንቺ እኮ ያዘዝኩልሽ ነው። አረ ሙሉ ሰጭ ነኝ። ቆይ እንደውም እሱ ላጎስሽ ነው። ነይ እንዴ ችግር የለውም። ላንቺ እኮ የታዘዘው። በእንግዲህ እኔ እናት ሂሳባንም ክፍል አድርገሻት እሺ። ደፋር ክቡራን የምን አዲስ ቤተሰቦች የዛሬው ልዩ መሰናዷችን የተከታተላችሁትን ይመስል ነበረ። ጤና ይስጥልን።